የሀይሚ የቅመሟ ኮንፊደንስ እኮ እስከ ጥግ ድረስ ነው። የምር በጣም ኮንፊደንስ አላት። በራሷ ልክ ነው የምትሄደው፣ በራሷ ልክ ነው የምታደርገው፣ በራሷ ልክ ነው በቃ ሁሉም ነገር የምታደርገው ማለት ነው። እሷ የምታደርገውና ሰዎችን ጠይቃ የምታደርገው ነገሮችን በጣም ያስታውቃሉ። ፌሶቿ ያስታውቃል ማለት ነው። በፊቷ ታቁታላችሁ ማለት ነው። ሁለቱም ኮንፊደንስ አላቸው። እሱም ኮንፊደንስ አለው በሚያደርገው ነገር ወደ ኋላ አይልም። ካሰበበት ማድረግ ነው፣ በተግባር ነው ማድረግ የሚፈልገው እሱ ማለት ነው። እና ሁለቱም ኮንፊደንሳቸው በጣም ነው የሚገርመው። ማለት ራሳችሁ ኮንፊደንስ ካላችሁ በምታደርጉትን ነገር ይህንን አደርጋለሁ ብላችሁ ከተነሳችሁ የማይሆንበት ነገር ምንም የለም እና ማንን ይዛችሁ ነው? ፈጣሪ ይዛችሁ ማለት ነው። እከሌ ያለኝ እከሌ እንዲህ ያለኝ ምን አለኝ ምናምን ሳትሉ ብትባሉም ካሰሙ ለወሬ ቦታ ሳሰጡ የምታደርጉትን ነገር የእውነት ፈጣሪን ይዛችሁ ብትወድቁም ማትወድቁም ማለት ነው። ያሰባችሁበትም ቦታ ማትደርሱበት ምንም ምክንያት የለም ማለት ነው እና ኦፍኮርስ በተገፉት ፊት በኩራት ትቆማላችሁ። ፈጣሪን ይዛችሁ ማለት ነው። ያለ ፈጣሪ ምንም ሊሆን ነገር የለም። ያለ እግዚአብሔር ምንም ሰራንም ወጣንም ወረድንም ያለሱ ምንም ይሆን ነገር የለም። እግዚአብሔርን ይዛችሁ የእውነቴ ነው የምላችሁ የትም የትም ብትሄዱ የትም ብታደርጉ ምንም ማታሰኩበት ጉዳይ ምንም የለም ማለት ነው እና ኮንፊደንሳቸው በጣም ደስ ይላል። ጨረቃዎቹ ትላንትና ቀርተዋል። ያው ከአዲስ አበባ ስለሚሄዱ አዲስ አበባ ውስጥ ድረስ እስከምትወጡ ድረስ ማለት ነው በጣም ክራውድድ ነው እና በጣም ያስቸግራል። በተለይ ምሳ ሰዓት ማለት ነው። በስማም በጣም ነው በቃ አዛ ነው እና በዛው እንያዝላቸው፣ ለትላንትናው እንለፋቸው ማለት ነው። ዛሬ አይሆፕ ይመጣሉ ብዬ አስባለሁ። ሚዲያውን በአንድ እግር እንደቆመው ትላንትና ብቻ ቀርተው ማለት ነው እና እንግዲህ ያው ዛሬ ይመጣሉ። ሚዲያው እነሱ ሲመጡ የእምነት በስማም በጣም እኔ ይገርመኛል። በቃ በአንድ እግር ይቆማል፣ በአንድ እግር ማለት ነው። ደስ ይላል። መጨረሻችን ያሳምርላችሁ። በጣም በጣም ማለት ነው እንደዚህ በሰዎች ዘንድ እንደተወደዳችሁ እግዚአብሔርም ወዷችሁ ያሰባችሁትን ቦታ ደርሳችሁ የአራቱ ልጆች አባት እናት ሆናችሁ እኛም እንድናይ እናንተም ወልዳችሁ ተጋብታችሁ ወልዳችሁ እንድናይ ያርገን ማለት ነው። ይሄ የአራት ልጆች እኮ በጣም በቃ ታሪክ የሰሩ ልጆች ናቸው። ባይዘወይ እነሱ ደግሞ ተወልደው እንድናያቸው ያርገን ያድርሰን ማለት ነው። ወይ ማንቲ ያለ እንግዲህ ዛሬ ይመጣሉ ጨረቃዎቹ። የምር የሚዲያዎቹ በቃ ምን እንጃ ድምቀቶች ናቸው ብዬ አስባለሁኝ። እነሱ ሲመጡ በቃ ሚዲያውን መስማም በቃ በአንድ እግሩ ስለሚቆም ማለት ነው እና እንደዚህ ነው። በዚህ ናክል ነው ሚዲያውን ሪስፔክት ያደረጋቸው ማለት ነው እና አንደኛው ሪስፔክት ያደረጋቸው ልጆቹ አንደኛ ልጁም ናቸው። ሁለትም በሚያደርጉት ነገር አለ አይደለ፣ በሚሰሩት ስራ ትምህርት ሰጪ ናቸው። ዝም ብሎ አይደለም እንትን የሚሉት እና እዛም እዚህም አይገኙም። ለራሳቸው በጣም ይጠነቀቃሉ። እሷም ለራሷ እሱም ለራሱ እሱም ለራሷ ይጠነቀቅላታል። እሷም ለሱ ትጠነቀቅለታለች። ብቻ የሆነ ነገራቸው በቃ ሚዲያውን ሪስፔክት ያደረጋቸው ነገር አለ ማለት ነው።